እባካችሁ እርዱኝ። አይሆንም እባካችሁ። አንተ ግን ምን አይነት የማትረባ ሰው? ወንድም ያጠይቀኝ፣ በጣም ችግር ተፈጥሯል። አጠይቀኝ ማለት ምን ማለት ነው? የማትረባ ልጅቷ አምልጣለች። ሂድና ፈልጋት፣ ሂድ። እባክህ አምላኬ ለልጄ ይዘንለት እባክህ። ሲያናድድ። አይሆንም እባካችሁ የሆነ ሰው እርዱኝ። እባካችሁ የሆነ ሰው እርዱኝ እባካችሁ። እዚህ ምን ትሰሪያለሽ? አይሆንም እንዳትነካኝ። ችግር ውስጥ አታስገቢኝ። ነይ ተነሽ ብዬሻለሁ። ተነሽ ሴትዮ፣ እባክህ አቁም። ተነሺ። በቶሎ ነው ያገኘናት አለቃዬ። እውነት ፈጣሪ ባርካችሁ። ምን አይነት ጅሎች ናችሁ? እንዴት ደቃቃ ሴት ከእጃችሁ ታመልጣለች? ልክ ነህ አለቃ፣ በድጋሚ አይፈጠርም። ባይፈጠር ይሻላችኋል። እስከ ነገ ድረስ ብቻ ነው እንድትይዟት የሚጠበቅባችሁ። ልቀቀኝ። ወይኔ አምላኬ። ትንሽ ህመም ነገር ተሰምቷት ነበረ፣ ግን አሁን ደህና ናት ጌታዬ። አዎ እንደ አሳማ ጠንካራ ናት። እሷ ምንም አትሆንም። በቀላሉና በቶሎ ነው የተገላገል። አይ ገና ከምንም ነገር አልተገላገላችሁም። እሺ ግልጽ ነው የምለው ገብታችኋል? አንድ ነገር ቢፈጠር ችግር የለውም ለኔ። እኔ አንዳች ነገር አልሆንም። እሺ ለዚህ ዋጋ አስከፍላችኋለሁ። እሺ ሴትዮዋም እንደዛ ነው ያለችው። ምን አለች? ባሌ ለዚህ ዋጋ አስከፍላችኋለሁ ያለች። አሁን እቅዱን እነግራችኋለሁ። በደንብ ጆሮአችሁን ከፍታችሁ አድምጡት። ምንም አይነት ነገር ስህተት አልፈልግም። እሺ ግልጽ ነው? አታስብ አለቃ፣ ድጋሚ አይፈጠር። እንደማይፈጠር ተስፋ አደርጋለሁ። መልእክት እልክላችኋለሁ። ደውሉልኝ የሚል መልእክት ማለት ነው። እና በ10 ደቂቃ ውስጥ እንደውልልሃል። አዎ በትክክል ግን ይኸውላችሁ የምትደውሉት በህዝብ ስልክ ይሁን። እሺ በቤት ስልክም ሆነ በሞባይል መደወል የሚባል ነገር የለም። እሺ በጭራሽ ያን ያህል ግድ የለሽ አይደለም። አለመሆናችሁን እስኪ እናያለን። በነገራችን ላይ አለቃ ስለ መጠኑ እስካሁን አላወራንም። ምን ያህል ነው የምንጠይቀው? በዛ ያለ መጠን ያለው ገንዘብ ነው መጠየቅ ያለብን ጌታዬ። ልጅቷ እኮ እርጉዝ ናት። $1 ሚሊዮን ትጠይቃላችሁ። እንዴት ጌታዬ? ከኔ ጋር እየተደራደርክ ነው? ሰውዬ አጋቾቹ እናንተ ናችሁ። የመደራደሪያ ሐሳቡን ደግሞ የማመጣው እኔ ነኝ። ተግባባን? ከዚህ በኋላ እኔ ያልኩት ነው የሚሆነው። አሁን ይህንን ያዙና ራሳችሁ ተከፋፈሉ። ቀሪው ደግሞ ስራው ሲልቅ ይሰጣችኋል። አመሰግናለሁ ጌታዬ። እባክህ አምላኬ ልጄ ምንም ነገር እንዳይሆን፣ እባክህ ልጄ ምንም እንዳይሆን፣ እባክህ ልጄን ጠብቅልኝ። አባቴ መጥቶ ያድናል። እሺ እንኳን ደህና መጣህ ውዴ። ስለፈጠረሽ አምላክ ይሄ ውዴ የምትዩን ነገር ተይኝ። እንግዲህ የሚስትህ አክስት ለአንተም አክስትህ ነው። ገባኝ። ቆይ አንዴ። ስለዚህ እንደዚህ ያለችው አክስት ነሽ አንቺ? ራስሽን እንደ ሁለተኛ ቤተሰብ ነው የምታየው? እንደዛ ነው? ኤሳት ኤስማና ልጇ ደህና ናቸው? ደህና ናቸው አይደል? ምን ተፈጠረ? በድንገት ህሊናሽን ቆረቆረሽ? አምላኬ ሆይ አንተ ልጅ ምንም አይሆንም እንከባከባቸዋለሁ ብለህ የለ እንዴ? መጥፎ ነገር አይደርስባቸውም ስላልክ ነው ሀሳብህን የተቀበልኩት። ለዛ ነው የእህትሽን ልጅ የሸጥሻት እንዴ? እሺ በቃ አሁን ይበቃል። ለምንድን ነው የመጣኸው? ገንዘቡን አምጥተሃል አይደል? አሁን እንደዚህ ይሻላል። ቀጥታ ወደ ነጡ። ይኸው ውሰጂ። ምን እያደረግሽ ነው? ሁሉንም ልቆጥሪ ነው? አዎ በደንብ ቆጥረዋለሁ። ወድቆ ባገኝ እንኳን ቆጥረዋለሁ። እሺ እንደፈለግሽ ቁጠሪ፣ ግን በደንብ አዳምጪ። ማንም ሰው ከጠየቀሽ ኤስማ እኔ አንቺ ጋር እንዳመጣኋትና ከዛ በኋላ አንድ ቀን አንቺ ጋር አድራ እንደተመለሰች ለሁሉም ሰው ትናገሪያለሽ። ተግባባን አይደል? እሺ ገብቶኛል። ጥሩ ዘና በይ እንግዲህ። ኤሳት። አቤት። ይኸውልህ ውዷ ማቼ፣ ሌላ ቀን ተመልሰህና ባዳ ሰው አትሁንብኝ። ምን ሆናት ደግሞ ይቺ? የፈጣሪ ያለ ሚስቴ ከሷ የተሻለች ናት። ናግባ
ለምንድን ነው ሰው የሌለው? ጥበቆቹ በሙሉ የት ሄደው ነው? ምን ትላለህ? አለመኖራቸው ራሱ እኮ ጥሩ ነገር አይደለም? አዎ፣ ለነገሩ ከኔ ጋር መታየት አትፈልጊም? አልገባኝም። ምን እያወራ ነው? ሰርፕራይዙ ማበላሸት አንፈልግም አይደለም እንዴ? ስሙ ከጀርባችሁ ነው ያለው። ና በል እንሂድ። ወይ ህክመት የምር እየዞረብኝ ነው። በጣም ብዙ ነው የጠጣ ነው፣ ለዛ ይሆናል። እሱ ብቻ ነው ብለሽ ነው? እንኳን ደህና መጣ ወንድም። እንኳን ደህና ቆየኝ። አመሰግናለሁ። እሺ እንኳን ደህና መጣ ወንድም። አመሰግናለሁ። መልካም ስራ ሰዎች። ወንድም ነው። አቤት ወንድሜ። ይህም መናገር ቦታዬ ላይ ሆን ይችላል፣ ግን አንድ ነገር ማወቅ አለብህ። እንደሱ አይባልም ሰውዬ። እሺ ምንድን ነው ጉዳዩ? ንገረኝ ወንድሜ። ወይዘሮ ህክመት የሆነ ሰው ይዛ መጥታለች። አሁንም ክፍሏ ውስጥ ነው ያለው እና ወንድሜ ማወቅ አለብህ ብዬ ነው የነገርኩህ። ውይ ምስኪን ወንድሜ። ይኸውልህ አንድ ነገር ልንገርህ። ምናልባት አንተ ማወቅ ካለብህና እስኪ አብራችሁ ልንገራችሁ። እንግዲህ ህክመት እዚህ ቤት ውስጥ ነው ያለችው አይደለ? እንደዛ ነው። ያውም ደግሞ ብቻዋን ነው የምትኖረው። ግን ደግሞ ሌላ ሰው ልታመጣ ትችላለች። ይሄን ለብሳለች፣ ያን አውልቃለች፣ ያንን በላች፣ ይህንን ጠጣች፣ ምንም ነገር ታደርግ አይመለከተኝም የምለው ገብቷችኋል? ስለዚህ እንደዚህ ባለ ነገር ራሳችሁን አታስጨንቁ። እሷን ተወት። ለእኔም መንገር አይጠበቅባችሁ። እውነቴን ነው። በሉ መልካም ምሽት ይሁንላችሁ። ደህና ደር ወንድሜ። ደህና አደርክ? እንዴት አደርሽ? ምን እያደረክ ነው? ምንም እያደረግኩ አይደለም። ቆይ ምን እያደረክ ነው ጂሃን? ፍቅር፣ የልጅ እመት እየጠበቅኩ ነው። እስካሁን ምንም አልተማርኩም። አይ አታስብ፣ ብዙ ጊዜ ጠዋት ላይ አይንቀሳቀስም። በልጄ አባትን ብዙ አታስጠብቀው፣ ተማታ። ወንድ ልጅ ነው ያልከው? አዎ ማለቴ አሰብኩበትና ልጅ ጂሃን ሴትም ሆነች ወንድ ልጅ ቢሆን ይሄ ልጅ ሲወለድ አንተ ከህይወት በላይ ነው የምትወደው። ስለዚህ ሴትም ቢሆን ወንድ ምንም ለውጥ የለውም ብዬ ለራሴ ያሰብኩኝ ውዷ ሚስቴ። በስተመጨረሻ ጥሩ፣ በጣም ደስ ብሎኛል። አሁን አንድ አይነት ጾታ ላይ ነን። በስተመጨረሻ ማወይኔ ፍቅር። ምንድን ነው የኔ ፍቅር? ሰሞኑን ተጨናንቀሻል በል ነው ወይስ? እኔ እንጃ አላውቅም። እንደዛ መስሎኝ ይሆን? ደህና ነሽ አይደል? አዎ ደህና ነኝ። ማለቴ ያው በደንብ ነው የምተኛው። እንቅልፍ ይወስደኛል። የተጨናነኩ መስላል። ለአንተ እንዴት እንደምታይ አላውቅም። ምናልባት ሀሳብ ገብቶሽ ይሆናል የኔ ፍቅር። ይህን ማለት እንደሌለብኝ ያውቃለሁ፣ ግን አሁን ላይ አንቺና ልጄ ለእኔ በዚህ ህይወት ውስጥ ውዱ ነገሮች ናችሁ። የእናንተ ደስታና ሰላማችሁ ለእኔ ትልቁ ነገሬ ነው፣ አልደራደርም። እና ይህንን ነገር ማንም ሰው ለማበላሸት ቢሞክር ወይም ሊያስከፋሽ ቢሞክር አስቆመዋለሁ። እባክሽ ችግር ካለ ንገሪ። ምንም ነገር የለም ውዴ፣ ምንም ነገር የለም። ራስን አትረብሽ። እንዲሁ ብቻ ምን እያሰብኩ እንደሆነ ታውቃለህ የኔ ውድ? ያው ልጁ መወለጃው በጣም ተቃርቧልና የምንናፍቀው ልጃችንን ልናይ ስለሆነ
ማለቴ በዛ ሰዓት ላይ ምን እንደሚሰማን እንዲሁ ዝም ብዬ አስበዋለሁ። ስሜታችን ምንድን ነው የሚሆነው? በእርግጥ እኔም ምን ሊሰማሽ እንደሚችል አውቃለሁ። ምክንያቱም እሱም ስሜትንም እየተሰማኝ ነው። ኧረ እውነትህን ነው እንዴ? ታለቅሻለሽ፣ እኔም አለቅሳለሁ። እውነት? በሚገባ ግን በደስታ ነው የምናለቅሰው፣ ከደስታ የመነጨ። ስለዚህ ሁለታችንም የምታስለቅሰን ነው። የእናትና የአባትህን እንባ ልታይ ነው የእኔ ውድ። ና ትንሽ ልጠብቀው፣ ምናልባት ከተነሳ የማታዩ። ምንድን ነው የሚያስቅሽ? ምን ያስቃል? አይ ምንም። ቱርካን፣ ይሄ ምንድን ነው? ምን አይነት ሻይ ነው ይሄ? እስኪ ልጠይቅሽ፣ እንደው ስለፈጠረሽ ይሄ ንጉሳውያን ሻይ ነው ወይስ ለዛ ነው የምትስቂው? የንጉሳውያን ሻይ ስለሆነ ነው? በጣም ይቅርታ ወንድም ቡንያሚን፣ እባክህ ይቅርታ። ወንድም ቡንያሚን ሳይሆን አቶ ቡንያሚን ነው። በጣም ይቅርታ አቶ ቡንያሚን። ፍጠኝ፣ በተጨማሪ ሻይ አምጪልኝ። ኢሳት፣ ቁርስ ከምን አይነት ሰዎች ጋር እየበላን እንደሆነ እያየክ ነው አይደል? ስለኛ ነው የምታወሪው? እኛ ላይ ያፌሽ ነው? አንቺ እንደመሰለሽ መውሰድ ትቻለሽ ውድ ጀናን። ቆይ ውድ ጀናን ያልሽው አክስትሽን እኮ ነው እያናገርሻለሽ። እንዴ ቡንያሚን፣ በቃ ተረጋጋ። እንዴት አደራችሁ? ደህና አደርሽ እህት ናየት። ደህና አደርሽ። ነይ ተቀመጭ። ተቀመጭ አያቴ። ወይዘሮ ጀናም ፈቃድ ሰጥታሻለች። ምንድነው የምትይ አንቺ ልጅ? አንቺ ያምሻል እንዴ? ወይ ስለፈጠራችሁ አምላክ ምን እየሆናችሁ ነው? ምን እየሆናችሁ ነው? አንድ ቀን እንኳን እዚህ ቤት ሰላማዊ ቁርስ መብላት አንችልም? ለአንድ ቀን እንኳን አንችልም? ይኸውልሽ እህት ናየት፣ ዝም በል አንተም፣ በቃ ዝም በል። መልካም ምግብ ይሁንላችሁ። እንዴት አደራችሁ? ደህና አደርኩ ወንድሜ። እንዴት አደራችሁ? ጀናን ምን ትያለሽ? እነሱ የሚቀመጡ ትፈቅጃለሽ? አሁንስ በቃሽ፣ እገልሻለሁ። በቃሽ እንዴ! ሰዎች እባካችሁ በፈጠራችሁ አምላክ፣ ስለፈጠራችሁ አምላክ በቃ ተረጋጉ እንጂ ምን እየተከናወነ ነው? በጠዋቴ ሁሉ ብጥብጥ ምንድን ነው? ውዴ ተቀመጭ። ታሪካን ጠይቋት። ከተቀመጥን ጀምሮ በመርዛማ መላሷ ስትተነኩሰን ነበር። ቡንያሚን በቃ እሺ። እንኪው። አመሰግናለሁ ፍቅር። ልጁ እንዴት ነው መሌክ? ማታ በደንብ እንቅልፍ ትተኛለሽ? እውነት ለመናገር አያቴ እሱስ ደህና ነው፣ የተረጋጋ ነው። ግን ጀርባዬ ላይ ትልቅ ሸክም የተጫነብኝ ነው የሚመስለው። እሱ ልክ ነው እንዴ? አዎ ያለ ነው። ደግሞም ያልፋል ውዴ፣ ያልፋል። እሺ ይሁን፣ ተመስገን። ኢሳት፣ ኤስማ መቼ ነው የምትመለሰው? አላውቅም። በፈለገችበት ሰዓት ትመጣለች። ቆይ ግን ቻርጀሯን ወሰድክላት? አልወሰድኩም። ለማንኛውም ለዚህ ግዴለሽነት ፈጣሪ ይርዳ። አንዴ ቆይ፣ ኤስማ የት ነው ያለችው? አክስቷ ጋር ሄዳለች። አክስቷ ጋር? አዎ አክስቷ ጋር። ጀና ግን ኤስማ አክስቷን ያን ያህል አትወዳትም። ለምን ትሄዳለች? አሁን ስለ ሁሉም ሰውና ስለ ሁሉም ነገር አዋቂ ሆንሽ? ቆይ እናንተ እነማን ናችሁ? ራሳችሁ ላይ ብቻ አተኩሩ። ሲጀመር እኛ ራሳችን ላይ ነው የምናተኩረው። ግን እዚህ ጋር የሆነ ስተት አለ። ቆይ እቺ ሴት እርጉዝ ናት አይደለም እንዴ? አንተ ስለ ሚስትህ ምንም ግድ የለህም? ባለትዳር ነህ። ስለዚህ ስለ ኃላፊነት ማወቅ አለብህ። እንደዚህ ነው መሆን ያለብህ። ቡንያሚን፣ በአንድ ቡጢ ፊትህን ነው ማበላሸው። እሺ ሞክረኛ። ከዛ ሌላኛው እጅህን ነው የምሰብርልህ። ስታናግረህ ድምፅህን ዝቅ አድርጋ አናግረኝ። እኔ እኮ መጥፎ ነገር አልተናገርኩም። ለምንድን ነው ዝም ብለህ እኔ ላይ የምትጮህ? ሁላችሁም በቃችሁ ብያለሁ። ይበቃል። ኤስማ መልካም ልብ ነው ያላት። እየደወለችልህ ነው፣ አዋራት። አንሳው፣ ስልኩን አንሳው። እሱ አይደለችም፣ የማይታወቅ ቁጥር። ሄሎ፣ ኤሳት ሻንሳላን። አቤት፣ እኔ ነኝ። ሚስትህን ይዘናታል። ዳግመኛ ልታያት የምትፈልግ ከሆነ የምልህን ነገር በደንብ ሳታስቀር አድርግ። ምን? ምንድን ነው? ሚስትህን ይዘናታል ማለት ምን ማለት ነው? ምን ተፈጥሮ ነው? ስፒከር ላይ አድርገው። የሆነ ነገር በላ። ቀልድ ነው እንዲያስቀው። ስማ፣ ቀልድ አይደለም፣ የያዝ ነው። እርጉዟ ሚስት ከኛ ጋር ናት። ይኸውልህ፣ ሚስትና ልጅህን ማግኘት የምትፈልግ ከሆነ $1 ሚሊዮን ትከፍላለህ። እብድ ነህ እንዴ ሰውዬ? ምንድን ነው እያወራ ያለው ነገር? ስማ፣ በደንብ አድምጠኝ። ገንዘቡን ዛሬ ማታ ማዘጋጀት አለብህ። ይኸውልህ፣ የትና መቼ እንደምትመጣ በኋላ መልሼ እደውልልሃለሁ። እና ደግሞ ስማ፣ ፖሊስ ይዘህ ለመምጣት ብትሞክር እርጉዟ ሚስትህንም ሆነ የሚወለደው ልጅህን ታጣቸዋለህ። አልገባኝም። ኤስማ እናንተ ጋር እንደሆነች በምን ላውቅ እችላለሁ? ሄሎ ሄሎ፣ ሊገሏት ነው። የሆነ ልጅቷን ይገሏት። ተረጋጉ። የአክስቷ ስልክ ቁጥር አለ አይደል? ደውልላትና ጠይቅ።
ሄሎ፣ አቤት አቶ ኢሳት። ሰላም አክስቴ ሸሪፌ። ኤስማ አንቺ ጋር ናት እንዴ? አይ ኤስማ አንተ ጋር አይደለች እንዴ? ባለፈው አንቺ ጋር አምጥቻት ነበር፣ ትዝ ይልሻል? አዎ አምጥታት ነበር። አንድ ቀን አድራ ከዛ ተመልሳለች። አንድ ቀን አድራ? አዎ አንድ ቀን ካደረች በኋላ ትንሽ እንድትቆይ ብነግራት እምቢ ብላኝ ተመልሳ ሄደች። ቆይ ምንድን ነው ችግር አለ እንዴ? አይ ምንም የለም፣ ምንም ችግር የለም። መልሼ እደውላለሁ። ገደሏት በቃ። ደግሞ እርጉዝ ናት። ምን ልናደርግ ነው? ጂሃን ወይኔ ምን ልናደርግ ነው? ምን ልናደርግ ነው ስትይ አያቴ፣ ለፖሊስ እናሳውቃለና። ሀሪካ አልሰማሻቸውም? ፖሊስ እንዳትጠሩ ብለዋል። ምንድን ነው የምትፈልጊው? ኤስማ እንዲገሏት ነው የምትፈልጊው? እሱ ስላለው ነገር ግድ የለኝም። ለኤስማ ብለን ግን $1 ሚሊዮን አንከፍል። አይገባሽም እንዴ አንቺ ልጅ? ምን አይነት ሰው ነሽ? ሁለቱንም ነው እንገላቸዋለን ብለው የደወሉት። እብድ ነሽ እንዴ? ስለፈጠረ ልክ ሚስትን የምትወዳት ይመስል። አይ አልገባሽም። ሁላችሁም ብትሆኑ አልገባችሁም። እቺ ሴት እኮ የኔን ልጅ ነው የያዘችው፣ የኔን ልጅ። ሁለቱንም ይገሏቸዋል። ቆይ አንቺ ምንም ልብ አልፈጠረብሽም እንዴ? ጃን ይኸው በደንብ ስማኝ፣ በልጅ አልቆመርም። እሺ? አዎ እሱማ እንደዛ እናደርግም። ገንዘቡን ከፍለን እናስመልሳቸዋለን። ወንድሜ እንዴት ነው በአንድ ቀን $1 ሚሊዮን ልናገኝ የምንችለው? ቀላል አይደለም። በዚህ ሰዓት ከየት ነው የምናገኘው? ናኒት ወዴት ነው? ቆይ እስኪ አንዴ ቡንያሚን። ምንድን ነው ቡንያሚን? ጂሃን እየተጠነቀቅ ናግባ ጃሃን ናግባ። ምን አዲስ ነገር አለ? መልሰው ደውለውልህ ነበር? አጎቴ ማንም አልደውልም። በመጀመሪያው ቁጥር ልናገኛቸው አልቻልንም አይደለ? አይ በህዝብ ስልክ ነው የደወሉት። መልሰን የምናገኝበት ሌላ ቁጥር የለም። እና ፖሊሶች እንዳታስገቡ ብለው ትእዛዝ ሰጥተዋል? አዎ በትክክል። ፖሊስ ደውላችሁ ከጠራችሁ ኤስማንም ልጁንም ዳግመኛ አታዩም ብለዋል። አስፈራርተውናል። ፖሊስ ጋር አንሄድም፣ በራሳችን ነው የምንወጣው። እንደዛ ነው የምናደርገው። ማለቴ ናዚም አንተስ ምን ታስባለህ? ጂሃን እንደ ጠበቃነትህ ስመክርህ ለፖሊስ ብታሳውቅ ጥሩ ነው። አይሆንም ብያለሁ። እንግዲህ አትሰማም እንዴ? ይኸውልህ ኢሳት እንደፈራህ ይገባኛል። እርግጥ ነው እሱ ግን ይኸውልህ እንደዚህ አይነት ባለው የማገት ጉዳይ ላይ ለብቻችሁ ነገሮችን ለማስተካከል መሞከር ነገሮችን የበለጠ ያባብሳቸዋል። ፖሊሶች ግን እንደዚህ ያለውን ሁኔታ እንዴት እንደሚወጡት በደንብ ያውቃል። እያልኩ ያለሁትን ነገር አትሰሙም እንዴ? ይገሏቸዋል። ጂሃን ራሱ ሰምቷል። ምን ልናደርግ ነው እንዴ? በሁለት ነፍስ ልንቆምር ነው እንዴ? ለፖሊስ አንናገርም ብያለሁ። ሚስቴንና ልጄን ራሴ ታደጋቸዋል። ኢሳት እሺ እናድናቸዋለን፣ እኛ እንወጣዋለን፣ አታስብ። ያለ እኔ ስብሰባ አደረጋችሁ እንዴ? በጣም ይገርማል። ጃን ወንድሜ፣ ለእኔ ሳይነገረኝም እንደዚህ ባለው ጉዳይ ላይ የቡድን ትብብር ጠቃሚ ነው። እኛም ብንሆን የተወሰነ ልምድ አለን። አጎቴ እሺ ይሁን፣ ጥሩ ብለሃል። ግን ያን ያህል ገንዘብ የለንም። እንዴት አድርገን ነው $1 ሚሊዮን የምናገኘው? ስለ $1 ሚሊዮን ነው የምናወራው። ብዙ ገንዘብ ነው አጎቴ፣ የለመንኳችሁ ነው። እንደኔ ግን ለፖሊስ አለማሳወቅ እብደት ነው። ፖሊስ ጋር ብንሄድ ነው የሚሻለው። እነሱ አግባብ ባለው መንገድ ይህንን ጉዳይ ይወጡታል። ካልሆነ ደግሞ አጎቴ በድብቅ እንደውም እንደዚህ ያለ ስራ ሰርተው የሚያውቁ ሰዎችን አውቃለሁ። በጣም ኃይለኞች ናቸው። እነሱ ያለምንም ችግር በቀላሉ ያድነውታል። ቡንያሚን እሱን አልፈነዋል። ክፍያውን እንከፍላለን። $1 ሚሊዮን አጎቴ፣ በሌሊት ስትመታው ብዙ ሻንጣ ስለሚሞላ ገንዘብ እኮ ነው የምናወራው። አስበዋል? ግን ጃሃን ገንዘቡን እኔ ያመጣዋለሁ፣ አንተ አታስብ። እሺ ቆይ አንድ ጊዜ ብትሰጧቸው ራሱ ልጅቷን እንደሚለቋትና እንደማይለቋት እርግጠኛ ናችሁ? ምን ያክል አምናችኋቸው ነው ይሄን ነገር የምትወስኑት? ባንሰጣቸው ደግሞ እንደማይገሏቸው በምን እርግጠኛ እንሆናለን? ለምሳሌ ይሄ ነገር የተፈጠረው ጀናን ላይ ቢሆን ለፖሊስ ሄደህ ትጠቁም ነበር? ሰማኛለህ? ጀናንን እዚህ ውስጥ አታስገባት። ጀናን ለእኔ ሁሉም ነገሬ ናት። ግን አንተ ልክ ለኤስማ እንደተጨነቅ አታስመስል። አጎታችን ፊት እንዳወራት አድርገኝ። ቢሆንም ግን ፖሊስ ጋር እንሄዳለን። አንተ ራስህን ልክ እንደታጠቀ ጀግና ትሽ የማትረባ ቡንያሚን፣ ዋናው ዓላማችን ኤስማን መታደግ ብቻ ነው። ቀሪው አሁን ምንም ዋጋ የለውም። አጎቴ ይኸውልህ፣ ልንከፍል አንችልም። ማለት ጊዜ ወስድብናል። ያለን ገንዘብ ራሱ እጃችን። ጃሃን ገንዘቡን እንድትመልስልኝ አልጠብቅም። እኔ ራሴ ገንዘቡን ወስድባቸው። ምን ማለት ነው? መጀመሪያ ላይ እንክፈላቸው፣ ከዛ ኤስማን እንታደጋት። ከዛ በኋላ ሰዎቹን ፈልግ ያገኛቸውና ገንዘቤን አስመልሳለሁ። እሱ ክፍል በጣም ቀላል ነው፣ እመኔ። ፒናር፣ ሪዛን ከሂሳብ ክፍል ልታገናኝ ትችያለሽ? ሪዛ $1 ሚሊዮን ለዛሬ ማታ በጥሬው እፈልጋለሁ።
አዎ እጃችን ላይ እንደሌለ አውቃለሁ። ስለዚህ ባንክ ሂድና የተወሰኑ አክሲዮኖችን ሽጥ። አይመለከተኝም፣ ብቻ ያልኩህን ነገር አድርግ። አቤት። ኖ ሀሊል ነኝ አባት። ልጄ በጣም ናፈቀኝ። ማውራት እንችላለን?